አይቻልም። አምላክ ዙሪያ ያለው ብለን አናምንም። ኦኬ እሺ ይቅርታ። አምላክ ዙሪያ ያለው እንዴ የሆነ ኦብጀክት ነገር ነው እንዴ? አይ ሀሳቡ በዛ ነው ልጠይቅ እሺ የምፈልገው ማለት ነው። ከዛ እሺ አንጻር ነው። እሺ እሺ አልገባኝም። እሺ አልገባኝም ነበር። አምላካችሁ ተጸጽቻለሁ። ከአንተ መጸጸት አለብህ እንደው አምላካችሁ መንፈስ ነው እንዴ ወሂድ? መንፈስ ማለት ምን ማለት ነው ትርጉሙ? እንዴ መንፈስ ማለት በሁሉም ቦታ የሚገኝ መት እዚህ ቦታ የለም የማይባል ምልኡም ለማለት ፈልጌ ነው። ገደብ ኦኬ መላእክት አለው ወይ መንፈስ ናቸው ይላል ይገደባል? ዕብራውያን 1:14 ላይ። ዕብራውያን 1:14 ላይ ይህንንማ መላእክት መንፈስ ተወው፣ ናቸው ይላል ያንተን ነው የምትነግረኝ። እኮ። ይህንን አይ ተወው። እንዲገባኝ ነው እኮ ማለት ይሄ ዴፊኔሽን ከየት ነው ያገኘሽው? መንፈስ ማለት በሁሉም ቦታ የሚገኝ ነው የሚለውን የት ነው ያገኘሽው? እንዲገባኝ ነው። ላይ ምክንያቱም መላእክትም መንፈስ ናቸው እ የዮሐንስ ወንጌል ምዕራፍ 4 ላይ እግዚአብሔር እኮ መንፈስ ለዛ ነው ነው። የመጣሽበትን ሴቲንግ ለማወቅ እኮ ነው። ስለዚህ መላእክትም መንፈስ ናቸው ይላል ዕብራውያን 1:14 ላይ። ስለዚህ መላእክትም በሁሉም ቦታ ይገኛሉ ማለት አይደለም። ስለዚህ መንፈስ ማለት ሌላ ትርጉም አለው። ሞክሪ። መንፈስ ማለት ሌላ ትርጉሙን አላውቅም፣ ግን ያው እነሱ የእግዚአብሔር መንፈስ ሲባል ለፈጣሪ መናፍስት የገባው ቃል ረቂቅ ትርጉም አለው። ለምሳሌ ዕብራውያን 12:29 ላይ እግዚአብሔር እሳት ነው ይላል። እሳት ነው ብለሽ ታምኛለሽ? እግዚአብሔር እሳት ነው ማለት እሳት ነው ሲባል እሳት ሊትራሊ እሳት ነው እያልን አይደለም። እኮ ምንድነው ትርጉሙ? እሳት ነው ሲባል ማለት ማንም እንትን ሊለው አይችልም። እሳት ፈራጅ ነው ማለት ነው። ፈራጅ ነው ይቀጣል ለማለት ተፈልጎ እንጂ እሳት ማለት የኩል የሚባለው ወይም ደግሞ ፍሌም የሚባለው የምናየው ፕላዝማና የፕላዝማ ማተር የሚባለው ነገር አይደለም አይደለ? ፕላዝማ ውስጥ አታካችውም አይደል? ልክ ነኝ? ሊኩዊድ፣ ሶሊድ፣ ጋዝ እና ፕላዝማ የሚባሉ አሉ። ስለዚህ እሳት ነው ሲባል የምናነደው እሳት ነው ማለት አይደለም ትርጉሙ። እሳት ነው ሲባል ትርጉም አለው ፈራጅ ማለት ነው እንጂ ሊትራሊ አሁን እግዚአብሔር እሳት ነው ወይ ተብለሽ ብትጠየቂ እሳት ነው ብለሽ ትመልሻለሽ? ልክ እንደዛ ማለት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይም እግዚአብሔር መንፈስ ነው ሲባል ረቂቅና ምጡቅ ነው ማለት ነው ትርጉሙ እንጂ እግዚአብሔር መንፈስ አይደለም። ለምን? መንፈስ ማለት ፍጡር ነው ራሱ ሲጀመር ጀምሮ። መላእክቶችም መንፈስ ናቸው። ስለዚህ የእግዚአብሔር ምንነት ከሆነ መንፈስነቱ ምንነት ከሆነ አስቸጋሪ ነው። መላእክትም በምንነት አንድ አይነት ናቸው ማለት ነው። መላእክትም መንፈስ ናቸው፣ ሰውም ማነው እግዚአብሔርም መንፈስ ነው። እንደዛ አይሆንም። ስለዚህ መንፈስ ማለት ረቂቅና ምጡቅ ከሆነ አላህ ረቂቅና ምጡቅ ነው ወይ ከሆነ ትርጉሙ አዎ ሱረቱል አናም ምዕራፍ 6 ቁጥር 102 እና 103 ላይ እንደዛ ይላል። አለጢፍ ይለዋል፣ ረቂቅ ይለዋል። አላህ ረቂቅ ነው፣ ከኛ አእምሮ በላይ ነው፣ ረቂቅና ምጡቅ ነው። ግን መንፈስ ማለት በሁሉም ቦታ ይገኛል የሚለውን ነገር አይን ማለት አይደለም። ትርጉሙ እንደዛ አይደለም። ባይሆን መጠየቅ ያለብሽ አዙረሽ ጥያቄው እንደሚመስለኝ ሐሳቡን እንደተረዳሁት ከሆነ እግዚአብሔር በሁሉም ስፍራ ይገኛል፣ በሁሉም ስፍራ ይገኛል። አላህ በሁሉም ስፍራ ይገኛል ወይ? እሱ ነው ንገረው። አልተረዳኸኝም ወይ? እሺ አምጪው ድጋሚ። እሺ ኦኬ እኔ ልጠይቅ ያሰብኩት አካል አለው ወይ የሚለውን ነገር ለማምጣት ነው። በቃ ቀጥታ ልጠይቅ ልንገርህ። አዎ አካል ሲባል በአማርኛ ሁለት ትርጉም አለው። የትኛውን እንደሆነ ማወቅ ስለምንፈልግ ነው። አካል የሚለው የአማርኛው ቃል አካለ ከሚል ከግስ የመጣ ነው። ለየ ነው፣ መለያ፣ መታወቂያ ማለት ነው፣ ማንነት ማለት ነው። ሌላው ደግሞ አካል ማለት ደግሞ ተክለ ሰውነት የሚባል አለ። ቦዲ የምንለው በእንግሊዝኛ፣ በአረብኛ ሸክስ፣ በግሪክኛ ሶማ የሚባል አለ። የትኛውን ነው አካል ለማለት የፈለግሽው? ማንነት ነው ወይስ ደግሞ ይሄ ቦዲ ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ያለውን ነው? ለምሳሌ አሁን መኪናም አካል ነው፣ እንስሳም አካል ናቸው። የትኛውን ነው አካል ስትይ ቦዲ ለማለት ፈልገሽ ነው ወይስ ፐርሰን ለማለት ፈልገሽ ነው? ኦኬ ቦዲ ማለት እንደዚህ አሁን ለምሳሌ በመጨረሻው ጊዜ አማኞች ያዩታል። ሱራ 60 ደግሞ ምንድነው እኮ ይታያል አይታይም አይደለም። አሁን ጥያቄው አካል ነው የጠየቅሽኝ። የግድ አንድ ነገር ለመታየት አካል ያስፈልገዋል የሚለውን ነገር እሱን እንመጣበታለን። ታዲያ አላህ ይታያል ከተባለ
የግድ ኦብጀክት መሆን አለበት ወይም ደግሞ አካል መሆን አለበት ወይ የሚል ሁለተኛ ጥያቄ ነው። ግን መጀመሪያ አላህ አካል ስትይ የትኛውን ነው? አማርኛ ላይ ሁለት አሻሚ ነገር ስላለው ነው። አካል ስንል ፐርሰን የሚለውን ወይም በአረብኛ ሸክስ የሚለውን ወይም በግሪክ ፕሮሶፖን የሚለውን ነገር ወይም ደግሞ ሃይፖስታቲስ የሚባል ነገር አለ። እሱን ማመልከት እኔ ብሎ የሚናገር እኔነት ያለው አለ ብላችሁ ካላችሁ እሱ ከሆነ አላህ አለው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እንደዛ ነው። እኔ አላህ ነኝ፣ ከኔ ሌላ አምላክ የለም፣ ላኢላሃ ኢላ አና፣ እኔ በእኔነት የሚናገር ነው። ስለዚህ ማንነት አለው። ምንነቱ አምላክ ነው፣ ማንነቱ ደግሞ እኔ እያለ የሚናገር ነው። አላህ እኔነት አለው አላህ። ስለዚህ እናንተ ሶስት እኔነት ነው ያለው ብላችሁ 3% ላላችሁ እኛ አንድ ነው የምንለው። በተረፈ ፈጣሪ ራሱ ቦዲ ያለው ብላችሁ እናንተ ማታምኑ። ክርስቶስ ስለ ክርስቶስ ሳይሆን አንድ አጠቃላይ ከፍጥረት በፊት ፈጣሪ ቦዲ ያለው ተብሎ አይታመንም። በኦርቶዶክስ ትንሽ ቱርቱሊያን ነው ወይ ኦሪገን እንደዛ ይላል። ራሱ መንፈስ ቢሆንም አካል አለው ቦዲ ያለው ብሎ የሚያምን አለ። እሱ በግለሰብ ደረጃ ነው። በትምህርት ደረጃ ግን በኦርቶዶክስ በካቶሊክና በፕሮቴስታንት እንዲሁም በአይ ቲንክ በአይሁዳውያኖች ፈጣሪ ቦዲ ያለው ተብሎ አይታመንም። በእስልምናም ቦዲ ወይም ጂስም የሚባል ነገር ፈጣሪ ጂስም ነው፣ ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ ነው ተብሎ አይታመንም። ፈጣሪ ግን የራሱ የሆነ ሸክስ አለው፣ እኔ ብሎ መናገር የሚችል ማንነት አለው። ስለዚህ አካል አለው ወይ የለውም ስትይ የትኛውን ነው ለማለት የፈለግሽው? አካል ስትይ ቦዲ ከሆነ ቦዲ የለውም፣ ፐርሰን ከሆነ ፐርሰን አለው። ይሄ መጀመሪያ ተመለሰልሽ? እሺ የሚያዩት ታዲያ ምኑን ነው? እሺ እኮ እሱን ነው የምልሽ። አዎ መታየት አንድ ነገር ለመታየት ኦብጀክት ነው የሚለው የሚሰራው ፍጡር ጋር ነው ራሱ። አሁን ለምሳሌ እኔ አንቺን ለማየት የግድ ምን ያስፈልገኛል? አንቺ ኦብጀክት መሆን ያስፈልገሻል። አንቺን ሳይሽ ኦብጀክት መሆን ያስፈልገኛል። አንቺ ለፍጡር ሲሰራ ማለት ነው። አንቺን ለማየት ፍጡር ለፍጡርን ሲያይ ያ የተፈጠረው ነገር የግድ ኦብጀክት መሆን አለበት፣ የሚታይ ነገር መሆን አለበት። የሚታየው ደግሞ ምንድነው? ቦዲ የሚባለው ነገር ነው መሆን ያለበት። ፈጣሪ ጋር ግን ስትመጭ ግን እንደዛ አይደለም። ራሱ ሊገባን በሚችለው መልኩ ይታየናል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም ይላል። ማንም ያየው የለም ይላል። ኢሳይያስ 6:1 ላይ ደግሞ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየውታል። ያየው በምንድን ነው? ራሱ ሊተራሊ እንደ ኦብጀክት ነገር ነው ያየው ወይስ ሊገባው በሚችለው መልኩ እንደ ንጉስ ሆኖ ተገልጦለት ነው? የትኛውን ነው? ማሂ ሚዩት አንሺ፣ ሚዩት ነሽ አለው። እኔ የሷ ነው። ኦኬ አለሽ ማሂ ሚዩት ነሽ። ማሂ አቤት። ምን ሆነሽ ነው? ያወራው ሌላ ቦታ ትሄጃለሽ እንዴ? ነውር አይደለም እንዴ? አለሁኝ ስልኬን አስቀምጬው እየሰማሁ እኮ ነው ቤልፎን። ስለዚህ ኢሳይያስ 6:1 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ሲል ልክ በንጉስ መልክ ራሱን አሳይቶታል። ግን ሲያየው ግን አካላዊ ነገር አይደለም። ምክንያቱም አንደኛ ዮሐንስ መልእክት ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም ነው የሚለው። አንደኛ ዮሐንስ መልእክት 4:12 ላይም እግዚአብሔርን ያየው ከቶ ማንም የለም ነው የሚለው፣ በየትኛውም ጊዜ ማለት ነው። አንደኛ ጢሞቴዎስ 6:16 ላይ ምንድን ነው የሚለው? ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻልም ማለት። ስለዚህ ማየት የሚለውን ነገር አካላዊ ነገር ከሆነ ይሄ አካላዊ እኔ አንቺን እንደማየት አይነት አድርገሽ ከተረዳሽ ማንም ያየው የለም ይላል። ኢሳይያስ 6:1 ላይ ግን ኢሳይያስ እንዳየው ይናገራል። ወደፊት ደግሞ የቂያማ ቀን ደግሞ እንደሚታይ ደግሞ ይናገራል። ባሪያዎቹ ፊቱን ያያሉ ይላል። አይተሽ ከሆነ ራዕይ ዮሐንስ ምዕራፍ 22 ቁጥር 3 እና 4 ላይ ባሪያዎቹ ፊቱን ያያሉ ይላል። ስለዚህ ፊቱን ያያሉ ሲባል ሊገባቸው በሚችለው መልኩ እሱን ያዩታል ማለት ነው እንጂ ቃል በቃል ልክ ለመታየት የግድ ኦብጀክት መሆን አለበት የሚለው ነገር የለውም። ምክንያቱም ቅድም እንዳልሽው ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ካልሽ፣ ረቂቅና ምጡቅ ነው ካልሽ፣ ረቂቅና ምጡቁን የሆነውን የቂያማ ቀን እንዴት ሊታይ ይችላል? የትንሣኤ ቀን
ብለን ስንል ሊገባን በሚችለው መልኩ ሳናካብበው ማየት እንችላለን። በራሱ ይክማ ያሳየናል ራሱን። ግን ያ ማለት ሳናካብበው ማለት ነው። እኔ አሁን አንቺን ሳይሽ አንደኛ ኦብጀክት ነሽ፣ አካብቤ ማየት እችላለሁ። ፈጣሪ ግን ኦብጀክት አይደለም፣ መለኮት ነው። ስለዚህ ያንን መለኮት ሊገባን በሚችለው መልኩ ሳናካብበው በራሱ ይክማ፣ በራሱ ዕውቀት፣ በራሱ ጥበብ እናየዋለን ማለት ነው። ይሄ እምነታችን ነው በኢስላም አስተምህሮት ማለት ነው። በባይብልም ስትሄጂ ራእይ 22 3 እና 4 ላይ ባሮቹ ፊቱን ያያሉ ይላል። እዚህ ጋር ማሂ አቤት። እግዚአብሔር መንፈስ ነው ሲባል ስለ አብ ነው የሚያወራው? አዎ ስለ አብ አይደለም እንደሚናገረው። ማቴዎስ 18 12 ላይ አንድ ያወጣላት። ሐሰን የሆነ ሰው ያወጣላት ማቴዎስ ምዕራፍ 18 ቁጥር 10 ላይ ምዕራፍ 18 ቁጥር 10 ላይ ማቴዎስ 18 10 ላይ እስቲ ይሄንን ይኸው እስቲ ይሄንን ይኸው ከእነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት እስቲ እጅን በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ አለ። መላእክቶች የአባቱን ፊት ያያሉ። እኮ መንፈስ ከሆነ እንዴት ያዩታል? እኮ መንፈስ ነው። መንፈስ ከሆነ የማይታይ ከሆነ ማንም አላየውም እያለ ማንም አላየውም አንድስ እንኳን አላየውም እያለ ግን መላእክቶች ደግሞ ዘወትር እንደሚያዩት ይናገራል። ስለዚህ አይሽ ማየት የሚለውን ነገር ሰግኑታል። ልክ እኔና አንቺ እንደዚህ በኦብጀክት ነገር እንደምናደርገው ካሰብነው ያስቸግራል ይህን ጥቅስ ለመፍታት። ከዛ አንፃር ብትመለከቸው ጥሩ ነው። ያልተመለሰልሽ ጥያቄ ካለ ጠይቂኝ ከእንደገና። ተመልሶልሻል። ስለዚህ እናንተም ልክ እንደኛ የምታዩት ራሱን በሚገልጽላችሁ ልክ ነው ማለት ነው። ራሱ በአካል ላይ በትንሳኤ አካል እናየዋለን። በትንሳኤ አካል አላህ የቂያማ ቀን በሚያስነሳን አካል በዚህኛው አካል ሳይሆን በትንሳኤ አካል እናየዋለን። ስናየው ግን እንዴት እንደምናየው አልተገለጸም። አንደኛ ሳናካብበው ሊገባን በሚችለው መልኩ ተገልጦልን እናየዋለን ኢንሻአላህ። አላህ የቂያማ ቀን የዛን ቀን ያብቀማል። ጀነት ውስጥ ካሉ መንፈሳዊ ጸጋዎች አንደኛው አላህን ማየት ነው። አላህን መገናኘት፣ ከአላህ ጋር ማውራት ያዋራናል እና ትልቅ ነገር ነው። ትልቅ ጸጋ ነው ጀነት ውስጥ ካሉ ነገር ማለት ነው። እና አላህ ይዛ ሰዎች ይበለን። እንደዛ ነው። ሐሰን ለምዶበት መልካም ኮሜንት እንጂ አንጻፍ የሚለው ነገር የሆነ ቤት ገብቶ እሱን እየሰደቡት ከስር መልካም ኮሜንት እንጂ አንጻፍ ይላል። እዛ ገብቶም ራሱ መሳደብ ስለማይወድ ከዛ እሱ ሲሰደብ ከስር ተናደው ሙስሊሞች እሱን አግዘው ሲናገሩ መልካም ኮሜንት እንጂ አንጻፍ አለ። እዛ ገብቶ እነሱ ጋር ማሻአላ ያልፋልን አስገቡት እስቲ። አሁን ጀለስ ይሆናል። ከዚህ በፊት አንድ ቀን አውጥታችሁ አድርቋል ይግባታል። አሁን አስተካክሏል። አስተካክያለሁ ብሏል። በቃ ጀለስ ሰውኝ ያለው ምናምን ብሏል። እስቲ እንየውና ወይ እኛ ክርስቲያኖች እግዚአብሔርን አይተነዋል ማለት ለምን ታያለሽ? ማንም ያየው የለም ነው የሚለው መጽሐፉ ላይ። ኢየሱስ እግዚአብሔር አይደል እንዴ? አይደለም። እግዚአብሔር ነው እንዴ? እግዚአብሔር ወልድ እስቲ ዕብራውያን 9:24 ላይ አውጣላት። ዕብራውያን 9:24
ማውጣት የምትችሉ ሰዎች ካላችሁ ቃይ ለምሳሌ እግዚአብሔርን ያየው የለም ይላል ዮሐንስ ይላል። በእግዚአብሔር ፊት ይታይ ዘንድ ወደ እርሱ ገባ ይላል አይደለ? በማን ፊት እንዲታይ ነው ክርስቶስ የገባው? እሱ ሊቀ ካህን ነው የሚያወራው። ተው እኮ ገባኝ። ግን እኮ ኢየሱስ በማን ፊት ሊታይ ነው የገባው? በአምላክ በእግዚአብሔር ፊት ይላል። ስለዚህ በእግዚአብሔር ፊት የሚገባ ከሆነ ዘዳግም 6:4 ላይ ያለው በእግዚአብሔር ፊት ነው የገባው ወይስ በሌላ ነው? ሁሉ እኮ ስለዚህ በአንዱ እግዚአብሔር ፊት ነው የገባው? ዘዳግም 6:4 ላይ ባለው ፊት ነው የገባው ወይስ አይደለም? እንጂ ስለዚህ የአንድ እግዚአብሔርና ክርስቶስ ዳይኮቶማይዝድ አድርገዋላ። ማሂ በወይድ ፊት መጣች ሲባል ማሂ ወይድ ናት ማለት ነው። እሱ እኮ ለአስታራቂ ሆኖ ነው እዛ ጋር መካከለኛ ሆኖ ገባኝ። ግን በቃ አላ እኮ ማሂ በወይድ ፊት ገባች ሲል በወይድ ፊት ስትገባ ማሂና ወይድ ይለያያሉ ግራማቲካሊ። ስለዚህ ክርስቶስ በእግዚአብሔር ፊት ለመታየት ከገባ እግዚአብሔርና ኢየሱስ ይለያያል። ሮሜ 9:8-34 ላይም እንደዛ ነው። በእግዚአብሔር ቀኝ የተቀመጠው ይላል። ማን ነው በእግዚአብሔር ቀኝ የተቀመጠው? ክርስቶስ ኢየሱስ ነው። ስለዚህ በአንድ እግዚአብሔር ቀኝ ነው የተቀመጠው ወይስ በሌላ እግዚአብሔር ነው? በአባቱ ጋር እግዚአብሔር ምክንያቱም እግዚአብሔር በአባቱ ቀኝ ተቀመጠ የሚል ባይብል ላይ አታገኝም። በአባቱ ቀኝ ወይም ደግሞ በአብ ቀኝ ተቀመጠ የሚል ባይብል ላይ አታገኝም። የተቀመጠው በእግዚአብሔር ቀኝ ነው የተቀመጠው ነው ተብሎ የተባለው። ስለዚህ እግዚአብሔር ማለት አንድ ዕብራውያን ላይ ቀኝ ይላል። ግን ምን ለማለት ነው? ቀኝና ግራ ምንድን ነው? አይደለም እኮ አሁን ጥያቄው። ቀኝ ማለት ይታወቃል፣ ኃይል ነው፣ ግርማ ነው፣ ሞገስ ነው፣ የሆነ ነገር ትርጉም አለው። በእግዚአብሔር ቀኝ ማለት የእግዚአብሔር ቀኝ ሲባል ማለት ነው። እግዚአብሔር ቀኝና ግራም አለው። ኖርማሊ አንደኛ ነገሥት ላይ እንደዛ ነው የሚናገረው። ቀኝና ግራ አለው። ሲያዩት እግዚአብሔርን በቀኙና በግራው መላእክት ነበሩ ይላል። ቀኝና ግራ አለው ራሱ ማለት ነው። ቀኝና ግራ ካለው ደግሞ ኦብጀክት ነው፣ በእናንተ አደጋ አለው። ቀኝና ግራ አለው። ስለዚህ ከዛ አንፃር ማየት ይቻላል ማለት ነው። ግን ቀኝ የሚለውን በእናንተ በጥሩ ነገር ተርጉሚውና ግራ ማለት ደግሞ በመጥፎ ነገር ተርጉሚውና ኢየሱስ በእግዚአብሔር ቀኝ ተቀመጠ ሲል እግዚአብሔር አንድ ነው። ስለዚህ በእግዚአብሔር ቀኝ የተቀመጠው ደግሞ ሰው ነው የተቀመጠው ማለት ነው እንጂ ኢየሱስ እግዚአብሔር አይደለም። ማሂ እግዚአብሔር አባት አለው እንዴ? ወይ የእግዚአብሔር ጥያቄ አታምጣ እንጂ ወይ አለው ወይ ነው እኮ። እግዚአብሔር አባት አለው ወይ? አባት የለውም። ምክንያቱም ስለዚህ በቃ ኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ እግዚአብሔር ቢሆን ኖሮ እግዚአብሔር አባት አለው። ኧረ በስመ አብ ምን ይሻላል? እሺ ቆይ ማለቴ እኔ ግራ ገባኝ እኮ። ቆይ ይሄ ጉድ ምትይጂ ነው እኮ ይመስለኝ። ወይ ጉድ! እኔ በቃ ተበጠበጥኩኝ። ደህና ተመለሰልኝ ስል ጉድ እኮ ነው። ሙድ ስትይጂ ጌታና ሙድ ትይብናለሽ። ሰላም ብለሽ ትጀምሪያለሽ። መጀመሪያ ከሰላምታ ጀምሮ ሙድ እያያሽብን ነው። እግዚአብሔርን አይደለም እኔ ታውቃለህ አይደለ? ኢየሱስ ጋር ያለኝ እንትን ጴንጤ ስትሆን ከኢየሱስ ጋር ተጣበቃለህ። በጣም ከባድ ነው። ፍቅር አለብን እና ምንድነው የምነግርህ ነገር ኢየሱስ አንቺን እኮ አያውቅሽም ኢየሱስ እንዴ አውቆኝ እኮ ይኸው 20 ምናምን ዓመት ሙሉ ይኸው 20 በስንት ዓመት እየኖርኩ እኮ ነው። ኢየሱስ አሁን ቲክቶክ ላይ መጥቶ ነው አላውቅሽም። ቲክቶክ ላይ ስለወጣሁ ነው የማያውቀኝ። አውቆኝ እኮ ነው ያኖረኝ። አዎ ለምሳሌ ማርቆስ 13:32 ላይ ስለዛች ሰዓትና ስለዛች ቀን ከአባት በቀር የሰማይ መላእክትም ወልድም አያውቀውም ይላል። ስለዚህ ወልድ ሰዓትና ቀኑን ካላወቀ አንቺን ያውቅሻል ብዬ አላምንም። አያውቅሽም። አንቺ ነሽ የምታውቂው። ለምን? ወንጌሉን ስላነበብሽ እንጂ ድምጼን ይሰማሉ በጎቼ ይከተሉኛልም ብሏልኛ። እኛ በጎች ነን። ድምጹን ስለሰማሽ አንቺ ታውቂዋለሽ። ድምጹ እኮ ትምህርቱ ነው። በጎቼ ድምጼን ይሰማሉ ሲል በግ የሚለው ትርጉም ካለው ድምጽ የሚለውም አስተምሮት ማለት ነው። አስተምሮቱን ታውቂዋለሽ ማለት ነው እንጂ ኢየሱስ አንቺን አያውቅሽም። ራስ ማወቅ ማለት ደግሞ እዛ ጋር ሪኮግኒሽን ነው። አላወቅኳችሁም እላችኋለሁ ይላል ማቴዎስ 7:22 ላይ እናንተ ከኔ ራቁ ብዬ አመፀኞቹን አላቃችሁም እላችኋለሁ አለ። አላቃችሁም ሲል ስለ እውቀት አይደለም።
ሪኮግኒሽን የለኝም ነው። ስለዚህ በጎቼን አውቃቸዋለሁ ሲል ሪኮግኒሽን እሰጣቸዋለሁ፣ የቂያማ ቀን ሸፋው ናቸዋለሁ፣ አማልዳቸዋለሁ፣ በሰው ፊት የሚመሰክርልኝ እኔም በአባቴ ፊት መሰክርለታለሁ ነው። በሰው ፊት የካደኝ ደግሞ በአባቴ ፊት እክደዋለሁ። አላወቅኩትም ብሎ ይክዳል፣ ይመሰክራል ማለት ነው። እመሰክርባቸዋለሁ አለ። እኔ አላቃችሁም ብዬ እመሰክርባቸዋለሁ አለ። ስለዚህ በሰው ፊት የሚመሰክርልኝ አለ። ይሄ መጨረሻ ቀን ላይ አማኞች የነበሩት የእሱ ተከታዮች የነበሩትን በትክክል የተከተሉትን ሰዎች ለነሱ ምን ይሆናል? ይመሰክርላቸዋል እንጂ አንቺን ኢንዲቪጁዋሊ አያቅሽም። በጣም እርግጠኛ ሆኜ ቀንና ሰዓቱን ያላወቀ አንቺን ያቅሻል ማለት ዘበት ነው ራሱ ማለት መላእክትም አያውቁም ነው የሚለው። ለማንኛውም ማለት ነው ጨርሳለሁኝ ግን የዮሐንስ ወንጌል ለዛው ላይ ማለት ነው እኛ የእሱን ቃል ባለመስማታችን ብቻ ቃሉ እሱ ባይፈርድብን ቃሉ ብቻ ግን እንደሚፈርድብን ራሱ ይናገራል። ዮሐንስ ወንጌል እኮ ትምህርቱ ነው። ዮሐንስ ወንጌል 12:47 ላይ እንደዛ ነው። መጨረሻ ቀን አልፈርድም እኮ የተናገረው ቃል የተናገርኩት ቃል በቃሉ መሰረት ይመዘንባቸዋል ነው። እኔ በመጨረሻው ቀን አልፈርድባችሁም፣ እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድባቸዋል። ስለዚህ በማስተማረው ትምህርት መሰረት የመጨረሻ ቀን ላይ ጀጅ ይደረጋል ማለት ነው። ፍርድ ይሰጣል ማለት ነው። ከዛ በኋላ የሚፈርዱ ፈራጆች ደግሞ የፍርድ ቀን ደግሞ ብዙ ናቸው። አንደኛ ዕብራውያን 12:24 ላይ እግዚአብሔር ፈራጅ ነው፣ ዳኛ ነው። ሁለተኛ ኢየሱስ ይፈርዳል። ሶስተኛ ንግስት ሳባ ትፈርዳለች፣ ማቴዎስ ወንጌል 12:38። ከዛ ደግሞ አራተኛ ነገር ደግሞ የነነዌ ሰዎች ይፈርዳሉ ይላል በፍርድ ቀን። አራተኛ ደግሞ ሐዋርያት ይፈርዳሉ፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በ12 ዙፋን ላይ ተቀምጠው ትፈርዳላችሁ ተብሏል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን አለ ስለ ሐዋርያት ሲናገር። ስለዚህ ይፈርዳሉ። ታዲያ መፍረድ ማለት ምን ማለት ነው? መፍረድ እኮ መመስከር ማለት ነው ካላችሁ፣ አዎ ኢየሱስም ይፈርዳል ሲባል ይመሰክራል ነው። እመሰክራለሁ ነው ያለው። ይመሰክራል፣ እመሰክርባቸዋለሁ ብሏል። እመሰክርላቸዋለሁ ብሏል። ወይ ይመሰክርላቸዋል ወይ ይመሰክርባቸዋል። ያን ነገር ፍርድ ተብሎ ተቀምጧል። የሚፈርደው ግን የቂያማ ቀን የፍርድ ቀን አንድ አምላክ ብቻ ነው ራሱ፣ በሱም በጀሃነምም በጀነትም ማስገባት የሚችል ይሄ ነው። ይሄን ይመስላል። እሺ እነዚህ የሚፈርዱትን እናጣራቸዋለን። ለማንኛውም እሺ እግዚአብሔር ብቻ ነው ዳኛ። አታውቂውም ጥቅሱን በፍርድ ቀን የሚፈርዱ ፈራጆች እንዳሉ? አንተ ብዙ ታመጣብናለህ ገና። ምን እንደምታደርግ ራሱ አልተወኝ። በቃቸው ሙድ ስትይዝባችሁ ነው ይላችሁ። እንደዚህ ንግስት ሳባ ምንድን ነው? ሰው አይደለችም እንዴ? እንዴት ነው ከእግዚአብሔር እኮ ሙድ ስትይዝባችሁ ነው። በቃ እንደዚህ ማለት ልታጨልላችሁ ስትፈልግ እንደዛ ነው የምታደርገው። ሙድ ስትይዝባችሁ ስትከርካችሁ እንደዛ ነው። ስትከርከኝ እንደዛ ነው የምታደርገው። ወይ ጉድ! ማታመጣብን ነገር እኮ የለም ምናምን ትላለች። ንግስት ሳባ ትፈርዳለች አልክ እኮ ብለህ ይላል መጽሐፋችሁ እኮ ነው። በፍርድ ቀን ትፈርዳለች ይላል። በአይሁዳውያኖች ላይ እንደምትፈርድ ይናገራል። ላሳይሽ ጥቅሱን። ያ አትፈርድም፣ በእኛ አትፈርድም። አይ እንትን ነው ወንጌል አንተን አይመለከትም። መጽሐፋቸው የእነሱ መጽሐፍ ነው እንደዛ የሚለው። በአይሁዳ ያለች ክርስቲያን አይደለም እናንተ ነው። እሱ ክርስቲያን አይደለም፣ አይሁዳዊ ነው። የመጽሐፉ ባለቤት ነው እሱ። እነሱ ኢየሱስን የገደሉት ማለቴ ገለነዋል ምናምን የሚሉት ናቸው። ኢየሱስን አይቀበሉ እንጂ ከኛ ጋር 90% ቅርብ ናቸው ከእናንተ ያላችሁ። አዎ 90% በትክክል ያስቀምጡት። የኢሳያስን መጽሐፍን ግን የኢሳያስን መጽሐፍ ተሸክሞ ኢየሱስን አለመቀበል አይከብድም? እንዳይሁዳውያን እነሱ መጽሐፋቸው እነሱ ሙሳ ላይ ሰላም ከመጣ ጊዜ ጀምሮ ኢብራሂም ከመጣ ጊዜ ጀምሮ ለ2000 ለ3000 ዓመት ሲያምኑበት የነበረው እምነት ትክክል አይደለም እና ትክክለኛው እምነት ስላሴ ነው ማለታችሁ የሚያስቅ ነው ማለት ነው። እነዛ ሁላ ሰዎች እና አብርሃም ሁላ እነ ሙሳ እነ ምናምን ነገር ትክክል አልነበሩም። በቃ አንድ አምላክ ብለው ያን አንድ አምላክ በብቸኝነት ሲያመልኩ የነበሩት ትተው አንድም ሶስትም ማለት አለባችሁ እያላችሁ ነው ያላችሁት እናንተ ስላሴ ትምህርት ማለት ነው። ስለዚህ ቢያንስ እነሱ ለኛ ቅርብ ናቸው። ልዩነታቸው ምንድነው? መሲሁን ኢየሱስን መሲህ አይደለም ብለው አለመቀበላቸው፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይና መልእክተኛ አድርገው አለመቀበላቸው ነው ልዩነታቸው እንጂ በተረፈ የአንድ አምላክ አስተምሮታቸው ጥቅሶችን የሚረዱበት ነገር ያላቸው ስለ ሐሸም ያላቸው አስተምሮት
ሐሸምን እንዴት አድርገው እንደሚያስቀምጡት ያላቸው ክብር ምናምን ነገር የሚደንቅ ነው። አሁን እናንተ ምኩራብ ገብታችሁ አይሁዶች ምኩራብ ጋር ብትገቡ ምኩራቡ ከእንደገና ይቀባል። ጠይቁ ከፈለግሽ አረከሳችሁ ተብሎ ማለት ነው። እናንተ ብትገቡ ተሳስታችሁ እዛ ብትገቡ ለጸሎትም ብቻ አይደለም ብትገቡ ማለት ነው። እና ደግሞ አንድ አይሁዳዊ ቤተክርስቲያን ሄዶ ቢጸልይ ከእንደገና አልሰራን እንደዛ እምነታቸውን ነው እኮ የምነግርሽ። አንድ ሰው ቤተክርስቲያን ሄዶ ቢጸልይ አንድ አይሁዳዊ ሄዶ ቢጸልይ ከእንደገና ሐሸም ይደግማል። ከእንደኛ ሻዳ እንደምንለው ከእንደገና ሻዳ ይይዛል። አንድ ሙስሊም ሄዶ ምኩራብ ውስጥ እንትን ቢል ሶላት ቢሰግድ ይችላል። አይሁዶች ይፈቅዳሉ። ለምን? አንድ አምላክን ነው የሚያመልከው ብሎ ስለሚያምኑ። አንድ አይሁዳዊ መስጊድ ገብቶ ቢጸልይ አይረክስም በእነሱ ትምህርት። አይሁዳውያኖች ሙስሊሞች የሚያምኑት የሚያመልኩት የአብርሃምን አምላክ ነው ብሎ ነው የሚያምኑት። በእስማኤል በኩል የመጣ ብለው በእስማኤል በኩል ትራዲሽን መጥቶ ነው የሚያመልኩት። ከዛ አንጻር ነው ብሎ ነው የሚያምኑት። ነብዩ መሐመድን አይቀበሉም። ነገር ግን አንድ አምላክ ነው የሚያመልኩት ብሎ ያምናሉ። እነሱ በጣም ልዩነት አላቸው። እነሱ ቅርብ ናቸው። ተነጋግረን መተማመን እንችላለን ከነሱ ጋር። እናንተ ግን ብዙ ነገሮች ናቸው። እንግዳ አምላክ እኮ አንተም አባቶችም ሰምተው ማታውቃቸውን እናምልክ ቢልህ አትስማው ነው የሚለው ዘዳግም 13:9 ላይ። አንተም አባቶችም ሰምተህ ማታውቀውን እንግዳ አምላክም ነው የሚለው። ስለዚህ ሥላሴ የሚባለው ትምህርት አይሁዶች አያውቁትም። ለ2000 ዓመት ያክል አያውቁትም። ኢቭን ኢየሱስም እኮ አያውቀውም ሥላሴ። ኢቭን ሐዋርያቶችም አያውቁትም። ከዛ በኋላ ነው ቀስ ብሎ እየዳበረ የመጣው። ስለዚህ ከዛ አንጻር ነው የምነግርሽ ማለት ነው። ያልፋል። እንዴት ነህ? ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ልክ ነኝ አይደል? የተናገርኩት ነገር አርመኝ። እኔ ማታም 99% ልክ ነህ። በቃ አርመኝ። አምስቷም ካለች አርመኝ ራሱ ማለት ነው። እኔ እናንተ ከምታምኑበት ውጪ ያልኩት ነገር ካለ ማለት ነው። ኖ ስህተት የለም። ያው ያልኸው ትክክለኛውን ነገር ነው። ምንም ስህተት። ምክንያቱም ምንድነው እውነትን ስታወራ እውነት ይሆናል። አንዳንዴ ሰዎች አላስፈላጊ ነገር በሚናገሩ ሰዓት አላስፈላጊ ነገር ልትናገር ትችላለህ፣ የመልስ ምት ማለት ነው። ከዛ ውጭ ግን በትክክል ብንግባባ ወይም በትክክል ብንረዳዳ ከሚያለያዩን ይልቅ የሚያቀራርቡን ይበልጣሉ። ግን ምንድነው አንዳንዴ እንደነገርኩህ አሁን አንተን ስሰድብ ሳታስበው ልትሰድበኝ ትችላለህ። ልክ እንደዛ አሁን ስሰድበኝ ሳላስበው ልሰድብ እችላለሁ። ምክንያቱም ምንድነው የሰው ልጅ ራሱን መቆጣጠር አይችልም። ስሜታዊ ነው። ስሜታዊ ነው። ደስታ ሲያገኝ ይደሰታል። በድንገት ደግሞ ስሰድበው ማለት ሳያስበው በቃ በስሜት ተነስቶ ሊሰድብ ይችላል። እና እንደዚህ አይነት ስሜቶች ስላሉ ግን ላንግባባ እንችላለን እንጂ በትክክል ብንረዳዳ እንደነገርሁህ ከሚያለያዩን ይልቅ የሚያቀራርቡን ይበልጣሉ ነው። ትክክል ነው። እንደዛ ነው። ማይን ማውራት ትፈልጋለህ? እስኪ እናውራ ከሷ ጋር ትንሽ። እሺ አውራት እስቲ። ማይ እስቲ ሥላሴን አስረጅው እስቲ ከመጽሐፉ ጠቅሰሽ ብሉይ ኪዳን ላይ ጠቅሰሽ ሥላሴን አስረጅው እስቲ በመጽሐፉ። የመጽሐፉ ባለቤት ነው። እኔ የሚጠይቀው ነገር ሥላሴ ማስረዳት አልችልም። ምክንያቱም ካስረዳሁትማ አምላክ ነው እና ኢሳያስን መጽሐፍ ያስረዳኝ። ለምንድን ነው የማይቀበሉት? እሱን ብቻ የምጠይቀው ከነሱ አግኝቻቸው ልጠይቃቸው የምፈልገው ነገር ግን ኢሳያስን መጽሐፍ እንዴት ተረድተውት ነው? ምክንያቱም ኢሳያስ 7 ነው ወንድ ልጅ ትወልጃለሽ ምናምን የተባለው እሱን ቢያስረዱኝ ደስ ይለኛል። ይኸውልሽ ማሂ የኢሳያስ መጽሐፍ ማለት በጊዜው የኢሳያስ ወንድ ልጅ ነው። ታሪኩ በጊዜው ተፈጽሟል። በጊዜው ነው ሁሉ ነገር የተፈጸመው። ያ ይመጣል የተባለው መሲህ በጊዜው የነበረው የኢሳያስ ወንድ ልጅ ነው። ያም ታሪክ ተፈጽሟል። ታሪኩ የሚለው እዛ ላይ እንደምትረጁ ከሆነ በ60 ዓመታት ውስጥ ነው የሚለው። ስለዚህ ተፈጽሟል። ዞሮ ግን ውድ እህቴ ማሂ የምነግርሽ አንደኛ በሮም ሀገር ነው የተመሰረተው። ለምሳሌ ስለ ኢየሱስ አሁን ብዙ ጊዜ መረጃ አላችሁ ወይም ትከተላላችሁ ወይ ታመልካላችሁ። ነገር ግን መጽሐፉ የተጻፈው ሮም ሀገር ወይም ጣሊያን ሀገር ነው። ሜዲን ጣሊያን ነው። አሁን አዲስ ኪዳን
ታሪኩ የሚያጠነጥነውም የሚጀምረም የሚጨርሰው መዛው ነው። ከእስራኤል ጋር የሚያገናኘው ነገር የለም። ስለዚህ ወደ ኢትዮጵያ የገባው መጽሐፍ እንዴት አድርጎ ከገባ ታሪክ ማለት ነው በሮማ ማለት ነው። ዓለምን በገዛች ሰዓት በዛን ሰዓት ነው ወደ ኢትዮጵያ የገባው ተተርጉሞ ማለት ነው። ስለዚህ ውድ እህቴ አዲስ ኪዳን የሚለው መጽሐፍ ከእስራኤል ሕዝብ ጋር ወይም ከእስራኤል ምድር ጋር የሚያገናኘው ነገር የለም። የተጻፈውም ክርስቶስ ከተወለደ ከ300 ዓመት በኋላ ነው። አስቢው፣ ከ300 ዓመት በኋላ ነው ተጽፎ ለእናንተ የተሰጣችሁ። እና ምን ልሽ ፈልጌ ነው ውድ እህቴ፣ የኢሳይያስ መጽሐፍ በጊዜው ተፈጽሟል። በጊዜው በነበረው ታሪክ ትንቢቱ ተፈጽሟል። በኢየሱስና በኢሳይያስ መካከል ደግሞ ያለው ቢያንስ ከ500 እና ከ600 ዓመት በላይ ልዩነት አለው። እና ይህን ይመስላል። አመሰግናለሁ። ሰማሽው ያለሽም ማሂ ያለሽን ሰማሽው ማሂ? የለችም እሷ ጓዳ ለጓዳ ስትሯሯጥ ነው አለሁ። ሰምቻለሁ፣ በደንብ ነው የሰማሁት። ኢሳይያስ 8:3 እና 4ን አንብበሽዋል? ነብይቱ ወለደችው ይላል ሕፃኑን በወቅቱ አንብበሽዋል? እሱን ጥቅስ ግን ለሁለት ነው የሚፈታው ተብሏል እኮ እሱ መቲ እዛ የተፈጸመ ግን በወቅቱ የተወለደ ሕፃን አለ ማለት ነው። ነብይቱ የወለደችው ሕፃን አለች። እሺ ማቴዎስ ወንጌል ላይ ስሙንም አማኑኤል ይላል ምናምን ተብሎ የተጠቀሰው ምን እናድርገው? እሱ ሰውየው ራሱ በትክክል መጽሐፉን ኢሳይያስ 7:14ን ያላነበበ ሰው ነው። ኢሳይያስ 7:14 ላይ እንደዛ የሚል የለም። እስቲ ኢሳይያስ 7:14 ላይ ምንድን ነው የሚለው? እስቲ አንድ ሰው ባለ ይሄን ነገርማ ማወቅ አለባት። ኢሳይያስ 7:14 ላይ ምንድን ነው የሚለው? እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ምን ትለዋለች ነው የሚለው? ትጠራዋለች ይላል አይደለ? ያዙልኝ፣ አሁን ያዙልኝ። ማቴዎስ 1:23 ላይ እንደዛ አይደለም የሚለው። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ይላል። ስሙን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ አለ። ስሙን አማኑኤል ይሉታል። እነማን ናቸው የሚሉት? ይሉታል የሚለው ማን ነው? ትለዋለች ነው የሚለው። ይሉታል የሚል ነገር የለም። ስለዚህ ከየት አመጣው? የማቴዎስ ጸሐፊ ሲጽፍ ከየት አመጣው? ኢሳይያስ 7:14 ላይ እንደዛ የሚል የለም። ግሪክ ሰብስጀንትንም ለመመልከት መልኩት። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይለዋል ነው የሚለው። ስለዚህ የትኛው ነው ትክክል? ትለዋለች ነው? ይለዋል ነው? ይሉታል የሚለው ነው የሚለው? ስሙን አማኑኤል ይሉታል። ይሉታል የሚል የት አለ? ዕብራይስጡ ላይ ትለዋለች ነው የሚለው። አንደኛ ነገር። ሁለተኛ ነገር ደግሞ ማርያም ልጇን ስሟን አማኑኤል ብላ ጠርተዋለች ወይስ ኢየሱስ ብላ ነው የጠራችው ማርያም? ኖ ጥያቄው ስሙን አማኑኤል ብላ ትጠራዋለች ይላል። ማርያም ልጇን አማኑኤል ብላ ጠርተዋለች ወይ? ስሟን ጠራች። ታዲያ በቃ እንደዛ ነው። ኢየሱስ ትያለሽ ነው የተባለው። ስለዚህ ኢሳይያስ 7:14 ላይ ያለው በወቅቱ የተወለደ ነው። የማቴዎስ ጸሐፊ ግን ከኢሳይያስ 7:14 ላይ ሲጠቅስ ቢያንስ በትክክል እንዴት አይጠቅስም? በትክክል እንኳን እንዴት በትክክል አንብቦ እንኳን እንዴት አያስቀምጥም? ኢሳይያስ 7:14 ላይ ስሙን አማኑኤል ይሉታል የሚል አለ። ጥቅሱን አውጡላቸው፣ አንዴ ያውጡልኝ ያጀማ። ጥቅሱን አውጡልኝ አንዴ እዩት። ይሄንንማ እውነት ማወቅ አለባቸው፣ ሰው ማወቅ አለበት። ጠልህ የማይመቸው እኮ አውጣልኝ ሻቢቢ። ማቴዎስ ምዕራፍ 1 ቁጥር 23 ያው ማቴዎስ ምዕራፍ 1 ቁጥር 23 ላይ በትልቁ አድርጉት ይታይሻል። በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች። አድሚኖች አርፋችሁ ቁጭ በሉ፣ አትረብሹን። በትልቁ አድርጉት። እነሆ ድንግል ትጸንሳለች። እስቲ ጽሁፉን አንድ ጊዜ እንትን በሉት፣ ከልሎናል። ወይ ጽሁፍ ወይ ከከፍ አድርገው ወይ ጽሁፉን አንሱት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል
የተባለው ይፈጸም ዘንድ ነው አለ። ይሉታል የሚል ስሙን አማኑኤል ይሉታል የሚል ኢሳይያስ 7 አስመሩልኝ። አንዴ ጻፉልኝ ሁላችሁም። ስሙን አማኑኤል ይሉታል። ስሙን እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል። ልብ አድርጉ። ስሙን አማኑኤል ይሉታል የሚል ኢሳይያስ 7:14 ላይ የለም። ኢሳይያስ 7:14 ላይ ግባ። ስሙን አማኑኤል ይሉታል። በጣም ያረፈ ነገር ልዩነት አለው። ይታይሻል። ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ልዩነቱ ምንድን ነው? ማሂ ስሙን አማኑኤል ብላ ትጠራዋለች። ስሙን አማኑኤል ይሉታል የሚል አለ? የለም። ከየት አመጣው? ጸሐፊው ነው? እየዋሸን ነው? መንፈስ ቅዱስ እሱ ላይ ሲመጣ መንፈስ ቅዱስ በትክክል እንኳን መገልበጥ ያቅተዋል እንዴ? ኢሳይያስ 7:14 ከነዛ አራ እንዴት ነው የማይሻለው ጸሐፊው? እኔ መንፈስ ቅዱስ እንደዚህ እንዲላገጥበት አልፈልግም። መንፈስ ቅዱስ እንደዚህ ጥቅስ አያነብም ብሎ ማሰብ በጣም ከባድ ነው። ከነዛ አራ ከነ ወሂድ ከነ ማሂ ከነ ሐሰን የማይሻል ነው የጻፈው ሰውዬ። ስሙን አማኑኤል ትለዋለች ነው የሚለው። ስሙን አማኑኤል ብለው ይሉታል የሚለው ከየት አመጣው? ከየት አመጣው? አንደኛ። ሁለተኛ ነገር ደግሞ ሕፃኑ እናትና አባት አለው። ኢሳይያስ 8 ላይ ያወጣላት 8 ላይ እናትና አባት አለው ይላል። ኢየሱስ እናትና አባት አለው። ደግሞ ድንግል የሚለው ቃል አልማ አይደለም። አልማ ነው የሚጠቀመው፣ ቤቱላህ አይደለም የሚጠቀመው። አልማ ማለት ልጃገረድም መሆን ይችላል፣ ወጣት ሴትም መሆን ይችላል፣ ብላቴናም መሆን ይችላል። እና አንድ ወጣት ሴት አግብታት መውለድ ትችላለች። ይታይሻል። ወደ ነቢዩም ቀረብኩ እርሷም ጸነሰች ወንድ ልጅም ወለደች ይላል። ከዛ ቁጥር 4 ላይ ሕፃኑ አባትና እናቱን መጥራት ሳያውቅ ይላል። እነማን ናቸው እናትና አባቱ? ከዛ ሕፃኑ ሲወለድ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ነው እያለ ይቀጥላል። ኢሳይያስ 8:8 ላይ ሕፃኑን ያናግረዋል። ኢሳይያስ 8:8 ላይ ይታይሻል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልናል። አማኑኤል ሆይ እያለ በሁለተኛ መደብ ኢሳይያስ እያናገረው ነው ያለው። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልናል። ከዛ ደስ ብሎት ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሎ ሕፃኑ ተነግሯል። ስለዚህ አይሁዶች በትክክል አስቀምጠውታል ይህን ጥቅስ ማለት ነው። ሌላ ጥያቄ ካለች ጠይቂው፣ ያልፋል። እንደዚህ ነው አይደል ሐሳብህ? ልክ ነህ። ምንም ስህተት የለውም። ልክ ነው። እሺ ቀጥይ። ጥያቄ ካለች ጠይቂው እንደዚህ እንዳውሉ። ቆይ ትንሽ አልተመቸኝም፣ ግን እቀጥላለሁ። አንድ ደቂቃ ምናምን ስጡኝ። በሉ ደህና ዋሉ። መልካም ቀን ይሁንላችሁ ኢንሻአላህ። ኡስታዝ አሰላሙ አለይኩም ወራህመቱላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሳትወርድ አንድ ጥያቄ ልጠይቅ? አፎን። እሺ ማቴዎስ 2 ላይ ያለው ታሪክ ላይ ከላይ ሄሮድስ ያፈላልገዋል ይልና መጀመሪያ ላይ ሲያፈላልገው የነበረው ሊሰግድለት ነበር። ከዛ ታች ላይ ወርዶ ደግሞ ነፍሱን ሊቀማው ነው የሚፈልገውና ሊሰግድለት ያላችሁ ሁለቱን ሐሳብ እንዴት ነው የምትረዳው? ሊሰግድለት ዘንድ ብሎ ያጨረበረ ነው። አንድ ወጥመድ ሊያስገባው ፈልጎ ልስገድለት እኔ ማብሬ ልስገድለት ያላቸው እንትን ነው። ኦኬ። አይ ሌላ ቦታ ላይ ደግሞ አገኘው የሚል ስላየሁ። ማንን አገኘው? ኢየሱስን አገኘው የሚል ጥቅስ ደግሞ አይቼ ነበር እዛው ማቴዎስ። ኧረ የለም እንደዚህ ማቴዎስ 2 ላይ የለም። ኦኬ። እስኪ ጥቅሱን ሳገኘው ደግሞ በደንብ ትንልሃለኝ። ምናልባት ሄሮድስ የሚባለው ነገር አይደለም ሌላ ቦታ ላይ ከሆነ ብዙ ሄሮድሶች ናቸው ያሉት። አጼ እያልክ ካወራ አጼ የትኛው ነው ኢትዮጵያ ውስጥ ያለው? ስንት አጼ ታውቃለህ? ብዙ ነው ኡስታዝ። ልክ እንደዛ ማለት ነው። ልክ አጼ እንደሚባለው
በሮማውያኖች ደግሞ ቄሳር እንደሚባለው፣ በግብፃውያኖች ፈርዖን እንደሚባለው የነገስታቱ ስም፣ በአይ ቲንክ አቤሜሌክም የሚባሉ አሉ፣ ብዙ አሉ። ልክ ሄሮድስ የሚባለው ደግሞ በእስራኤል ውስጥ የነገስታቱ ስም ነው። ነገስታቶቹ ሄሮድስ ይባሉ ነበር የሆነ ሰዓት ላይ፣ ግን ብዙ አይነት ሄሮድሶች አሉ ማለት ነው። ስለዚህ ቄሳር ብለህ ካልክ እንትን ነው ማለት ነው። አጼ በዘመናቸው እንግሊዞች መጥተው ገደሏቸው። እሺ የሚገርምህ ገላቸዋለሁ ሲል ራሳቸውን አጠፉ አጼ። ሌላ ቦታ ላይ ደግሞ አጼ ደግሞ ሙስሊሞችን ሲጨኩኑ አይተው ሱዳን የሚኖሩ የነበሩ መህዲ የሚባሉ እንቅስቃሴ ላይ የነበሩ ሰዎች መጥተው አንገቱን ቆረጡትና አንገቱን ይዘው ሄዱ። የትኛው ነው ትክክለኛው ታሪክ? ሁለቱም ልክ ነው። እንደ አጼ እያለ የትኛውን ነው ራሱን ያጠፋው ወይስ አንገቱን ቆርጠው ነው የወሰዱት? ስለ ሁለት ንጉሶች አጼ የሚለው ያው የማዕረግ ስም ነው። አዎ ልክ እንደ አጼ የሚለው ነገር ልክ እንደዛ ነው። ልክ ሄሮድስም እስራኤል ውስጥ ያሉት የተለያየ ነገስታት ስም ነው ራሱ ማለት። ልክ እንደ ግብጾች ፈርዖን እንደሚባሉት ሮማያኖቹ ደግሞ ቄሳር እንደሚባሉት ማለት ነው። አውጉስቱስ ቄሳር አለ፣ ጢባሪዮስ ቄሳር የሚባል አለ። የተለያየ ቄሳሮች እንዳሉ ሁሉ ሄሮድስም አለ። የተለያየ ናቸው ሄሮድሶች። እሺ ኡስታዝ ፍቅራ አላህ ይጠብቀን። አሚን አሚን። ያው እኛ እንደዚህ ነው። ለምሳሌ ትክክለኛ እውነቱን ነው የምናስቀምጠው እንጂ አንዋሽም ራሱ ማለት ነው። በክርስትና ውስጥ ያለውን ነገር በትክክል መጽሐፋቸው ላይ ያለውን ቁጭ ነው የምናደርገው እኛ ሙስሊሞች እንጂ የሰው እንትን ለገና ለማንቋቋሸሽ ብለን እውነት ያለውን ነገር እውነት አድርገን አንናገርም። ይሄ ነው ያለው ነገር ማለት ነው። ልዩነት አለ። ተማሩ። ቁርአን ላይ ያለውንም በተባለው መሰረት እኛ በምንረዳበት መልኩ ማስቀመጥ አለባችሁ ማለት ነው። ልክ መጽሐፉ ላይ ያለው ትክክለኛውን በትክክለኛው ነገር ነው ማስቀመጥ ያለባችሁ። ተማሩ፣ ከሙስሊሞች ተማሩ ክርስቲያኖች። ኦኬ ጥሩ ልውጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ኡስታዝ፣ እንዴት ነህ? ደህና ነሽ? እንዴት ነሽ? አልሐምዱሊላህ ሁሉ ሰላም? አልሐምዱሊላህ ደህና ነኝ። ማሻአላህ። እንዴት ነው? እየበረታሽ ነው? ያው እየተማርኩ ነው። እየተማርሽ ነው? ጎበዘሻል? ያ አልሐምዱሊላህ I'm trying my best። እኔ እኮ አላቅሽም ነበረ የሆነ ሳለ አዋርተሽኝ ነበር መሰለኝ። ያው ሰው ነው የነገረኝ ሃናን ምናምን ነገር ስል ሃናንም እኮ ሰነባቢች ብላ ያባረረች ነው አለኝ። I'm sorry አፍመና ከልዓብ እኔ ችግር የለም። የሰው ስሜት የተለያየ ነው ራሱ ማለት ነውና አንዳንዴ ራይት ሙድ ላይ ሰው ሳይሆን ሲቀር እንደዛ ነው ራሱ። That's true. Yeah. I'm gonna keep ምናምን ነገር አልሽኝ እኮ። I'm sorry ኡስታዝ sorry ገላሃለሁ አልሽኝ እኮ። ጥይት ቢኖርሽ እኮ በቃ ገለሽኝ ነበረ። አሁን ማካካሻ ምንድን ነው የምታደርጊው? ሻይ ቡና አትይኝም? በደንብ በቃ እመጣለሁ። ሰመር ላይ ልምጣ አሜሪካ? ላ ኢንሻአላህ። እሺ በቃ ሰመር ላይ ስመጣ ሻይ ቡና ትይኛለሽ ማለት ነው። ያው የምወደው ክትፎ ነው እንግዲህ ክትፎ ታበሉኛላችሁ ማለት ነው። አለ በደንብ አለ እዚህ። እሺ ለዚህ መብቃትሽ በጣም ደስ ብሎኛል። በደንብ እንትን ብለሽ ተመልሰሽ ምን ብለሽ ምናምን ነገር እንደዚህ ማየቴ ትልቅ ነገር ነው ማለት ነው። ምንድነው እንደዚህ ወደ እስልምና እንድትመጪ ያደረገሽ ነገር ምንድነው? መጨረሻ ላይ ለመዳሜ ላይ ያደረሰሽ ምንድነው? You know I used to hang out with ከነዛ ምናምን okay you know life ላይ ምናምን እና I'm a Muslim. I come from a Muslim family, you know, but የመኒ ነው እናቴ ኢትዮጵያዊ አውቃለሁ። ግን you know I grew up እዚህ ሀገር ምናምን hang out ማድረጋው ከሌሎች ጋር ነበረ። አልሐምዱሊላህ ግን አሁን totally I'm changed. ዜሮ knowledge ለዛ ያለኝ አልሐምዱሊላህ። ችግር የለውም። ያው ግልጽ ለማድረግ ታችላሉት ባክግራውንዷ ሙስሊም ባክግራውንድ ነው ያላት። ግን መሀል ላይ በተወሰነ መልኩ አይ ቲንክ ፕሮቴስታንት ጋር ነው አይደል ሄደሽ የነበረው? ያ ስለዚህ ተመልሳለች በወንድሞች ጥረት ትምህርት ተምራ ምን ብላ ምናምን ነገር ተመልሳለች ማለት ነው ወደ ዲኑል ኢስላም ማለት ነው። ሳታውቀው ነበር ሄደችው። እንግዲህ ቲክቶክ ጥሩ ነገር እያደረገ ነው ያለው። ብዙ እንደዚህ የከፈሩ ሰዎች እየመጡ የት ነበራችሁ ምናምን የሚሉ ሰዎች እየበዙ ነው ያሉት። አንዱ መጥቶ እንደዛ ሲል ነበርና
7 ዓመት ያቃጥለኛል የቆየሁበት ምን አለ 6 ወር ምናምን ሰልሜ እናንተ ባገኛችሁ ኖሮ አለኝ። 7 ዓመት በጣም ብዙ ጊዜ ነው እና በሞተስ በዛን ሰዓት አለ እና በጣም በቃ እንባ እየተናነቀው ነው ሲያወራ የነበረው ማለት ነው። እና ከዛ አንፃር ነው ያው ጥሩ ነው ይሄ ቲክቶክ መምጣቱ ጥሩ ነው። እውነታውን ሰዎች ማወቃቸው ጥሩ ነው። የከፈሩ ሰዎች ካሉ ወደዚህ ጋብዟቸው ያጀማ ሳያውቁ እንደዚህ በተለያየ ነገር I'm sorry እኔ እኮ ያው ብዙ ያው እነሱን አዳምጣለሁ እንጂ ግማሽ እንትኔ it was not believe እዚህ ነው ያለ እና አሁን ንጽጽር ላይ ምናምን ከገባ በኋላ ከእናንተ ከምሰማ በኋላ ዩኒቨርሲቲ እንኳን ብማር ማላገኘውን ትምህርት ነው እየተማርኩ ያለሁት። ማሻአላ እና ብዙ ነገር በቃ ከክርስቲያንም ከሙስሊምም ያለውን ስለምታስረዱ አወሶ በቃ ኢንትረስትድ። አሁን እኔ ጋር ሚድናይት ነው ግን ሰዓቴን አስተካክዬ ገብቼ ነው የምሰማው ለረጅም ጊዜ ያና አልሐምዱሊላህ። የተቀዳ ነገር እኮ ብታስቀምጪ ጥሩ ነው። ራሱ የተቀዳ ነገር እኮ ይቀመጥልሻል ከፈለግሽ ማለት የተቀዳ ነገር ዩቲዩብ ላይ አለ። አሁን ለምሳሌ እንቅልፍሽን መተኛት ካለብሽ በደንብ ተኝተሽ ምንወያየው ምናወራውን ነገር ስለሚቀዳ ዩቲዩብ ላይ ማዳመጥ ትችያለሽ እዛ ላይ ማለት ነው። ግን እንደዚህ better for me ይሄ ነው come to ላይቭ ሲሆን እንደ ላይቭ አይሆንም ማለት ያ እንደ ላይቭ አይሆንም። አሪፍ ነው። አሁን ቁርአን እየቀራሽ ነው እየተማርሽ ነው? ያ እየተማርኩ ነው ኢንሻአላህ። ከፈለግሽ ቁርአን የሚያስቀሩ አሉ ቴሌግራም ላይ ጎበዝ ልጆች አሉ አገናኝሻለሁ ከፈለግሽ ኢንሻአላህ። ለምሳሌ በጣም ጎበዝ ልጅ አለች እዚህ ጋር ሙሙንዚር እስቲ አንዳንድ አሳይኝ። ሙሙንዚር አንዳንድ አሳይኝ። ያው እቺ ልጅ አለች። እቺ ልጅ እስቲ ፎሎ አድርጊያት ታገኛለች። የትኛው ነች? ሙሙንዚር እቺኛው አንዳንድ አሳይኝ። እቺ አንድ አሳይኝ። ፎሎ አድርጊያትና በውስጥ አውሩና ቴሌግራም ላይ ታስቀራሻለች። ከሷ ነቅል ብታረጊ ጥሩ ነው። ቁርአን ኢንሻአላህ አጋረ እሺ ቤቲ ሰለምቲዋ አለች አልጠፋችም። ቁርአን እየቀራች ነው። የአቂዳ ኪታቦችንም እየተማረች ነው ያለችው። ጎብዛለች ራሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቢቢ። አላህ ይባርክ ፊኩም። ቤቲ እኔ ጋርም አለች። ሐታ ኪታብ ማታ ሳስቀራ በጣም አክቲቭ ተማሪ ነች። እኔ ጋር ከሚማሩ ተማሪዎች መካከል አክቲቭ ከምላቸው አንዷ እሷ ናት። ማሻአላ ቤቲ ሕክማ ናት አይደል? ቤቲ ቤተልሔም የምትባለው ማለት ነው። ይወሳለይ ማንም ሰው የለኝም ማንም አባት የለኝም አባቴ ያለህ ነው ያለችው። ያኔ ሳታቅ ማለት ነው። ለማለት የፈለገችው እኮ ይገባናል። ኦንቶሎጂካል አይደለም እኮ አናሎጂካል ነው እሷ ለማለት የመጠገዬ መሸሸገዬ ለማለት ፈልጋና አባቴ ያለህ ነው ምናምን አለች። አንድ ቀን ተናዳ አናደዋት። እኔ ማንም የለኝም አባትም የለኝም አባቴ ያለህ ነው ምናምን አለች። ከዛ እቺ ልጅ መማር አለባት ብለን እንቅ አድርገን ከዛ በኋላ በቃ እቺ እንትን ጎበዝ ናት ፖቴንሻል አላት ብለን ወደ ቴሌግራም አመጧትና ወሰዷት። በጣም ጎበዝ ናት። በነገራችን ላይ በጣም አንባቢ ናት። በጣም ጎበዝ ናት። ማሻአላህ አላህ ይጨምርላት። በጣም ጎበዝ ናት። በዚህ አጋጣሚ ኡስታዝ እስቲ ያለሁበትን ሁኔታ ላሳያችሁ በቪዲዮ ማለት ነው። ቁጭ ብዬ የማዳምጣችሁ ይኸው እንዲህ ቁጭ ብዬ ነው። መብራት ጠፍቷል ቤት ውስጥ። ኮምፒውተሩን ታያላችሁ አይደል? ገና ይሄን ሁላ ማንበብ ይጠበቅብኛል። እዚህ ጋር የምትመለከቱትን ፋይል አሁን ይሄ መዛሂብ አልሐዲያ ነው። 4 ትምህርቶች ናቸው ያሉን ፈተና 4 ኮርስ ነው እየወሰድን ያለ ነው። ይሄ የመጀመሪያው ፋይል ብቻ እነኚህ ሁሉ አሉበት። ይሄንን ጨርሼ ገና አቂዳ ደግሞ ይሄን ሁላ አነባለሁ። አልአዲያን አልወሰንያ ደግሞ እነኚህን አነባለሁ። አዲያን አልወሰንያ በነገራችን ላይ የግብጽ ሀገር የድሮ እምነት ወሰንያ ማለት ነው ሽክ የሚያደርጉበት። ዲያን ሮማንያም አለበት። ሮማውያንም እንትን የሚሉት የዮናንም አለ ግሪክ። ከዚያ ደግሞ ሰይጣን የሚያመልኩት የዚዲያ የሚባሉት እነሱን። ከዚያ በኋላ ዲያና ሸርቅያ እዚህ ጋር ያለውት አሁን ሸንተውያ የሚባለውን ኮንፉሺዝም የሚባለውን ቡዲዝም የሚባለውን እሱን ድጋሚ እየተማርን ያለ ነው። ቡዲዝም ወላሂ ይሄን ሁላ ቁጭ አድርገኝ ያዳመጥኳቸው ያለሁት ምክንያቱም በጣም ብዙ ነገር እየጨመርኩ ስለሆነ ብዙ ነገር እየገባኝ ስለሆነ ማለት ነው። ያለው ነገር እንደዛ ነው። በቃ እኛም በሳምንት አንዴ ወይ እንመጣለን ማለት ነው። የሰው ፕሮግራም እያበላሽን ነው እያቃወስን ነው። አይ ችግር የለውም ችግር በሳምንት የለውም። አንዴ እንመጣና እርሶ ላይቭ ግቡ፣ እኔም አልቀርም ኢንሻአላህ ቁጭ ብዬ አዳምጣለሁ በደንብ።
አዎ ጸባያችንን እናስተካክላለን። አላህ በረካ ያደርጋችሁ ኡስታዝ። ባረከላሁ አሚን ፊክ። በርታ። አሚን። አላህ ይባርክ ፊክ። ይር መታለች መሰለኝ ኡስታዝ። ያው ተነጋግረዋል። አዲስ ሃናን አገኘሻት? ተነጋገራችሁ? Yeah, I follow her. አዎ Follow ከተላሽ አዎ መብቷ ነው። እንግሊዘኛ ስትጠቀሚ የሚነስራቸው ሰዎች አሉ። ተማሩ። እንግሊዘኛ እንትና ስሚዝ እያስተማረ ነው አይደለ? ሄዳችሁ ገብታችሁ ተማሩ። ይሄ የእውቀት ማዕድ ነው ያለበት። ስለዚህ የማታውቁት ነገር ካለ ለማወቅ መጣር ነው እንጂ ያለባችሁ ለምን እንግሊዘኛ ተናገረች ማለት እናንተ የሚነስራችሁ ከሆነ ችግሩ እናንተ ጋር ነው ያለው። ስለዚህ እንግሊዘኛ መጠቀም ነው፣ ዓለም አቀፍ ቋንቋ ነው፣ ዩኒቨርሳል ላንጉጅ ነው። ዩኒቨርሳል ላንጉጅ የሆኑትን አረብኛና እንግሊዘኛ ኢምፖርታንት ነው። ስለዚህ ሰው አረብኛ ለምን አወራ ካለ አንድ ሰው የቋንቋ ባሪየር አለበት፣ የኮሚኒኬሽን ባሪየርም አለበት፣ ላንጉጅ ባሪየር አለበት ማለት ነው። ስለዚህ መማር ነው። ለምን ይነስረዋልና በቃ እኛ ኮሚኒኬት የምታደርገው እኛን ነው እያደረገችን ያለችው። አብዛኛው የምታሳልፈው ህይወቷን ብዙ ያሳለፈችው በእንግሊዘኛ በመናገር ነው። አማርኛ ላይ አይደለም የምታዘወትረው። ስለዚህ ሐሳቧንና ስሜቷን በቃላት መግለጽ የምትችለው በእንግሊዘኛ ከሆነ ራይት አላት፣ እኛ እስከተረዳናት ድረስ ማለት ነው። ካልገባን አስተርጓሚ እናመጣለን። ባይሆን እኛ ካልገባን እንግሊዘኛ ካልቻል አስተርጓሚ አምጥተን ምን ለማለት ፈልጋ ነው ጦጣውን ኩኝ ምናምን ብዬ እንትላለን። እኛ ከገባን እኛ ከተግባባን አድሬስ የምታደርገውን አካል አድሬስ ካደረገች በቂ ነው። ከስር ያላችሁት እንደዛ እንትን አትበሉ ማለት ሰው የመናገር ነፃነት አለው። እኔ እኮ በሳቅ ነው የሚገሉኝ እኮ ምናምን በቃ የማይመለከታቸው ቦታ ላይ ሄዱና ኮሜንት እና እኛ ምን እናድርግ ምን አድርጉ ነው የምትለን ምናምን ይላሉ። ሰው ቤት ኮሜንት ላይ ገቡና ማለት ምንም እኮ አይመለከታል ማለት ካልፈለጉ ኮሜንት አለ ማድረግ ነው ልጁ ሰውየውን ካልፈለጉት እና እኛ ምን እናድርግ እኛ ምን አገባን ታዲያ የምታወራውን ነገር ይላሉ። ካላገባችሁ ምን ታደርጋላችሁ? እሱ ቤት ማትፈልጉትን ሰው ኮሜንት አለ ማድረግ ነው በቃ። ከዛ ሰው ባራቅ ነው ወይ አንፎሎ ማድረግ ነው ወይ አጠገቡ አለመድረስ ነው ወይ ደግሞ ብሎክ አድርጋችሁ መገላገል ነው። ማትፈልጉበት ቤት እየሄዳችሁ በግድ አይደለም። መላእክቶች አንደኛ ይመዘግባሉ፣ የምንጽፈውን ነገር የምናወራውን ነገር ይመዘግባሉ። እንድታውቁት የቂያማ ቀን ያስጠይቃል። ሰው አቅም ነው ደግሞ እና እንትን ነው ቀጃችሁን ይበላችኋል። ካልተናገራችሁ የምትሞቱ ይመስላችኋል። ማለት ጥሩ ጥሩ ኮሜንት ብታረጉ አጅርም አለው አላህ ዘንድ። ጆኒ የወጣሁት ከኢትዮጵያ من ነው ሞሰበ تكلم عربي انا بتكلم عربي كمان ከዛ እንግሊዘኛ ነው አማርኛ እንደውም እንትን ነኝ ጥሩ ነኝ በቃ ጎበዝ ነኝ ነው የምለው እና አማርኛ ደግሞ ዩቲዩብ ላይ እማራለሁ። it's fine። ኧረ በደንብ ነው የምታወሪው። ደግሞ አንዳንዴ ግን ሐሳብ ለመግለጽ ስትፈልጊ እንደዛ ነው። እኔ አንዳንዴ ሐሳቤን ለመግለጽ ስትፈልግ በልሳን እኮ ነው የምጠቀመው። በቃ አንዳንዳሽ ነገር ሲያደርገኝ ብታይ በልሳን ላወራለሁ። ስለዚህ የሚሰማሽን ነገር ስሜትሽን ውስጥሽ ያለውን ሐሳብሽን በደንብ አድርገሽ እንትን በይው ግለጪው። አብሽሪ ሂጂበት ኢንሻአላህ። thank you so much። እሺ በሉ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ከመሄድ በፊት ኡስታዝ በልሳን መቼ ነው የተናገርከው? ማስረጃ አለ? እኔ ልታፋጥጠኝ ነው አይደለ? ልታፋጥጠኝ ነው። አሁን እኮ በልሳን እንጸልይ ልታርከኝ ነው ነገር ያለው እኮ ሲናፍቀኝ ነው ብያለሁ። እንዳንዳች ነገር ሲያደርገኝ ነው እና እንዳንዳች ነገር ሲያደርገኝ ነው የምናገረው ብያለሁ። ዝም ብዬ ተበረክ የተነሳ አልናገርም ብያለሁ። አሁን ከሃናን ጋር ልታጣላኝ ነው። መጨረሻ ላይ ጥሩ ተነጋግረን ልንለያይ ስንል ከቤቱ ልወጣ ስል ከሃናን ጋር ልታጣላኝ ነው። ይኸውላ እንትን ማለት ነው። እኔ እኮ ውስጠ ወይራ ንግግር እኮ አይገባኝም። እኔ ብዙ ጊዜ ፊት ለፊት ነው የግንባር አማርኛ ነው የማውቀው። እኔ እኮ አይገባኝም። ኡስታዝ ሙአዝ እንደዚህ ውስጠ ወይራ ንግግሮች ምናምን አይገባኝም። የግንባር አማርኛ ነው የለመድኩት። መረጃ ሌላ ቀን ይመጣል፣ ችግር የለም። ለዛሬ አልፈነዋል። እኔ ግን አብዱ መርካቶን አስገቡት። እሺ ለአንድ ሰው ለአብዱ መርካቶ አንድ ሰው ይወረድለት። እኔ ደግሞ ማለት ነው ማርቆስ ወንጌል ምዕራፍ 16 ላይ ያለው የሚገድልም ነገር ቢጠጡ አይይዛቸውም፣ እባብን ቢይዙ አይይዛቸውም፣ ምንድነው አይነክሳቸውም የሚል ጥቅስ አለ አይደለ? ጭማሪ እና እኔ እባብ ይዤ አሳይቻለሁ፣ መረጃ አለኝ።
እና አልነከሰኝም እባቡ በሚገርም ሁኔታ ውስጥ አሁን ለተኛ ነው እኔ እንቅልፍ ሰዓቴ ደርሷል እና አሁን በዚህ ሰዓት ስለ እባብና ስለ መርዝ ታወራለህ? ምን አለ ሌላ ነገር ብታወራ ራሱ ማለት ስለ እንቅልፍ ስለ መላእክቶች ምናምን ብታወራ ምን አለ? አሁን ያለ ምር በቃ ትቼዋለሁ። ሌላ ቀን እንጨርሰዋለን። አብዱ መርካቶ ገብቷል። ሰላም ይበለን። እሺ ኡስታዝ አብዱ መርካቶ። ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን አብዱ መርካቶ መጥቶ መጽሐፍ አለኝ ይላችኋል። አሁን ታያላችሁ ቪዲዮ ከፍቶ የሳላ መጽሐፍ አለኝ፣ የአብዱል ጀሊል መጽሐፍ አለኝ፣ የኡስታዝ ወይድ መጽሐፍ አለኝ ምናምን ደግሞ ይላል። አሁን ታያላችሁ ከፍቶ ማለት ነው፣ በትልቁ ከፍቶ ማለት ነው። እሱ እንትን ክፍል ነው፣ መጽሐፍ ክፍል ነው። በል በትልቁ አድርገውና እንደዛ ይበል። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? መጽሐፍ የምትፈልጉ መጽሐፍ መግዛት የምትፈልጉ ይሄው የንጽጽር መጽሐፍ አለ። የኡስታዛችን ኡስታዝ ወሂድ ማዳንና መዳን በኢስላም ከዛ የስላሴ ሐሳብ የሚል የኢየሱስን ምንነትና ማንነት እያያችሁ ነው። 4 ሳቅ ኦርደር አድርጉ። ዝም ብላችሁ ኦርደር አድርጉ። እነዚህ መጽሐፎች የትም ሀገር ይላክላችኋል። አድራሻ አዲስ አበባ አንዋር መስጂድ፣ ከአዲስ አበባ ውጭ ደግሞ ክፍለ ሀገርም ይላካል። መቀሌ፣ አድዋ፣ አክሱም እንዲሁም አዳማ፣ ደሴ፣ ኮምቦልቻ። አክሱም ግን መላክ ይቻላል። አሁን ይሄን ብንልከው አስቸጋሪ ነው። ይሄን መጽሐፍ ማለት ነው ባይር ወሎም ይላካል። ወሎ ይላካል። ደሴና ኮምቦልቻ፣ ሻሸመኔም ይላካል። ሻሸመኔ እስራኤል ሀገርም ይላካል። አድርጉ። የአብዱል ጀሊል መጽሐፍ ደግሞ አለ። ይሄ እስልምና በኢትዮጵያ ከቅድመ ክርስቶስ ከዛሬ አዲስ መጽሐፍ፣ አሪፍ መጽሐፍ። ሐዋሳም ይላካል። የተባበሩት አረብ ኤሚሬት፣ ዱባይ፣ ሳውዲ አረቢያ፣ ጂዳ፣ ሪያድ እና መዲና እንዲሁም አውሮፓ፣ አሜሪካ፣ አውስትራሊያ፣ ሳውዝ ኮሪያም ይላካል። ቻይናም ይላካል። የትም ቦታ እኔ ምሬ ነው፣ እየቀለድኩ አይደለም። ወላሂ የትም ቦታ ይላካል። አናግሩኝ አሉ የተለያዩ መጽሐፎች። የኢብኑ ሙነወርም አለ። ይሄ ኢብኑ ሙነወርን ታውቁታላችሁ መቼ? ከአርሹ በላይ የሚል መጽሐፍ፣ የአህመዲን ጀበል መጽሐፎች አሉ። ይሄው 3 ዋጽዮች። እነዚህ መጽሐፎች ብናነባቸው አሪፍ ነው ብዬ አምናለሁ። ያው ታሪካችን ነው። የኢትዮጵያ 3 ዋጽዮችና የኢትዮጵያ ሙስሊሞች ትግልና መስዋዕትነት በአህመዲን ጀበል የተዘጋጀ መጽሐፍ። የንጽጽር መጽሐፍም አለው አህመዲን ጀበል። በነገራችን ላይ ላሳያችሁ። አያችሁት? ክርስቶስ ማነው? 303 ወሳኝ ጥያቄዎች ይላል በአህመዲን ጀበል። እና እነዚህ መጽሐፎች ኦርደር አድርጉ፣ እዘዙ። ባዮ ላይ ስልክ ቁጥር ያለ በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል ሀላባ ይላካል። አቡ አዩብ ሀላባ ልካለሁ እና ይህን ይመስላል። ጨርሻለሁ። አመሰግናለሁ ለተሰጠኝ እድል። ወረዱ እንዴ? ኡስታዝ ወርዷል። ጀዛከላሁ ኸይረን።